ጤና ይስጥልኝ ቲማን ቻይንኛም በአማርኛ ክፍል 6 ስለ ቤተሰብ የምንማርበት ክፍል ነው። እንኳን ደህና መጣችሁ። ይህንን ክፍል ወይም ይህንን ለሰን እስከ መጨረሻ ካያችሁ ወይም ከተከታተላችሁ ስለ ቤተሰብ በቻይንኛ እንዴት እንደሚባል ወይም የቻይንኛ ስያሜዎችን በትክክል በዚህ ክፍል የምትማር ይሆናል። ስለመጣችሁ አመሰግናለሁ። ምናልባት ከዚህ ለዚህኛ ዩቲዩብ ቻናል ሰብስክራይብ አድርጋችሁ ቤተሰብ ካልሆናችሁ ከታች የሚገኘው ሰብስክራይብ በተን በመጫን ቤተሰብ ሁኑ። በየጊዜው አፕሎድ የማደርገው ቻይንኛም በአማርኛ ወይንም ሌሎች ቻይና ጋር የማያቸው ያስተምራሉ ወይም ያዝናናሉ ብዬ ያሰብኳቸውን ወይም ያየኋቸውን ትምህርቶችን ኦር ኮንተንትስ ወደ እናንተ በጊዜ እንዲደርስ ወይም እንዳደርስ ያግዘኛል። ዛሬ ላይ ስለ ቤተሰብ በእናት ሳይድ በአባት ሳይድ እንዲሁም ዋናው ኢሚዲየት ፋሚሊ የምንላቸውን በቻይንኛ ስያሜዎቹ ምን ይመስላሉ የሚለውን በዝርዝር እናያለን። ባባ በቻይንኛ የአባትና የእናትን ስም እኛ ሀገር በተለያዩ ቋንቋዎች እንደሚወራም እንደሚባል ወይንም በውጭ ሀገር በምናውቀው በእንግሊዝኛ ለምሳሌ ማም ዳድ በሚለው ይሄ ኢንፎርማል ስፖክን ላንጉዌጅ የሚጠራው አይነት አጠራር አላቸው። ለምሳሌ ለአባት ባባ አባት ማለት ነው። ወይም በፎርማሉ ፉቺን ፕራክቲስ ማድረግ ከፈለጋችሁ ከኔ በኋላ እያላችሁ ፕራክቲስ ማድረግ ትችላላችሁ። ፉቺን አባት። ማማ ይሄኛው ካዥዋል ወይም ስፖክን ቻይኒስ ፎርም ነው። ፎርማሉ ደግሞ ሙቺን እናት። ለታናሽና ለታላቅ ወንድም የተለየ ስያሜ አለው። ለታናሽ እህትና ለታላቅ እህትም የተለየ ስያሜ አለ። እነዚህንም ተራ በተራ እናያለን። ገገ ታላቅ ወንድም። ዲዲ ታናሽ ወንድም። ጄጄ ታላቅ እህት። ሜይሜ ታናሽ እህት። ታሽ ወደ ሜይሜ ያ ማለት እሷ የኔ ታናሽ እህት ናት ማለት ነው። ታሽ ሸይ እሷ ማናት? ታሽ ወደ ሜይሜ ያ ማለት እሷ የኔ እህት ናት ማለት ነው። አሁን በቻይንኛው ወደ የሚለው ደ ብሎንግነስ ወይም የኦነርሺፑን የአንድ የግል መሆኑን ያሳያል። ነገር ግን ለእናትና ለአባት ሲሆን እነዛን ደህ የሚለውን ቃል አንጠቀምም። በፊት አፕሎድ ባረኳቸው ለሰኖች ላይ በዝርዝር ለማውራት ሞክሬ ነበረ። በዚህኛውም እንደዚሁ ትንሽ ነካ አድርጌ ማለፍ ፈልጋለሁ። አሁን ለእናትና ለአባት ሲሆን ቅድም ያልኩትም ታሽሽ ለምሳሌ ታሽሸይ እርሱ ማን ነው ብባል ለምሳሌ አባታችሁን እየተጠየቃችሁ ታሽ ወባ ወደ ባ አይባልም፣ ወደ ባባ አይባልም። ደ የሚለው ኦውነርሺፕን ነው። ነገር ግን ከአንድ በላይ ለሚኖራችሁ ነገር ነው። ምክንያቱም እናትና አባት አንድ ስለሆኑ አንድ እናት አንድ አባት ስለሆነ ደህ የሚለውን አርቲክል እዚህ ላይ አንጠቀምም ማለት ነው። በዚሁ አጋጣሚ እችኛውን እንድትገናዘቡና ሞር ምክንያቱም ለምሳሌ እናንተ ታሽ ወደ ባባ ወይም ወደ ማማ ብትሉ that is wrong. So people say ሰዎቹ ምን ይሏቸዋል ማለት ነው maybe 这个老外他的中文水平不行，ይሄኛው ፎሪነር የቻይንኛው ሌቭሉ ብዙ አይደለም ብሎ ሊፎግራችሁ ይችላል። ስለዚህ እችኛውን መያዝ ይኖርባችኋል። ታሽ ወማ ይባላል። ታሽ ወባ። ነገር ግን ለእህትና ለወንድም ከሆነ ግን ታሽ ወደ ገገ ይቻላል። ምክንያቱም ታላቅ ወንድም ከአንድም ከዛ በላይ ሊሆን የሚችል ታሽ ወደ ዲዲ እርሱ የኔ ታናሽ ወንድም ነው። ታናሽ ወንድም እንደዚሁም ከአንድ በላይ ሊሆን ስለሚችል ደህ የሚለውን አርቲክል እንጠቀማለን ማለት ነው። ሜይሜ ታናሽ እህት ማለት ነው። አሁን በእኛው በአማርኛው ወይም በሌሎች እኔ በማውቃቸው ቋንቋዎች አያት ሴት አያት ወንድ አያት በእናትና በአባት ሳይድ ያለውን አያት በመባል ነው የሚጠሩት። ነገር ግን በቻይንኛ ስያሜው ለየት ይላል። በእናት ሳይድ ያለው አጠራርና በአባት ሳይድ ላሉት አያቶች
አጠራሩ ለየት ይላል። በቅድሚያ በአባቱ ሳይድ ላሉት ብናይ የየ የየ ወንድ አያት የየ የየ 他是我的爷爷 他是我的爷爷 or 他是我爷爷 ይቻላል ማለት ነው። ናይ 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 ያ ማለት ደግሞ ሴት አያት ማለት ነው። በእናት ሳይድ ያሉትን ፋሚሊዎችን ብናይ እንደዚሁም ላውዬ 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 ወንድ አያት ላውላው 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 ሴት አያት ነው ማለት ነው። አሁንም በእናትና በአባት ሳይድ ያሉትን አጎቶችን ወይንም አክስቶችንም እንደዚሁ ቻይናዎች በተለየ መልኩ ይጠራሉ። እኛ አይ ቲንክ ሁሉንም አክስት ወይንም አጎት በማለት እንጠራለን። ነገር ግን ቻይናዎች በሁለቱም ሳይድ ላሉት የተለየ ስያሜ ነው ያላቸው። በአባት ሳይድ ያለውን ቀድመን ብናይ ሹሹ 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 አጎት የአባት ወንድም ታላቅ ወንድም ወይም ታናሽ ወንድም ሊሆን ይችላል። ሹሹ ሹሹ ይባላል። እንደውም እዚህ ሀገር ለምሳሌ ለማታውቁት በእድሜያችሁ ከፍ ላለ ሰው የሆነ ነገር ለመጠየቅ ከፈለጋችሁ እንደዚሁ ስትቀርቡ እኛ ሀገር ወይም አጎቴ ኦር ወንድሜ እንዲሁም አባት ብለን እንቀርብ የለን ለምሳሌ የሆነ እገዛ ስንፈልግ። ነገር ግን እዚህ ሀገር ያው በእድሜ ከናንተ ከፍ ካለ ምን ብላችሁ ነው የምትጠይቁት? እንደዚህ የማታውቁት ሰው ከሆነ ሹሹ ሹሹ ጀብ ያንደ ዲቴጃን ዘመዛው ያ ማለት እዚህ አካባቢ ያለውን የሜትሮ ስቴሽን ወዴት ነው ብላችሁ ለመጠየቅ አቅጣጫ ስትፈልጉ ሹሹ 好像我迷路了要么找不到地方了这边的火车站怎么走ያ ማለት እዚህ አካባቢ መንገድ ጠፍቶብኛል እዚህ አካባቢ ያለውን የትሬን ስቴሽን እንዴት ነው የሚኬደው ምናምን ብሎ ለመጠየቅ ከተፈለገ ማለት ነው። አክስት እንደዚሁም በአባት ሳይድ ጉጉ 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 他是我的姑姑 他是我ጉጉ ማለት እሷ የኔ አክስት ናት ወይም የአባቴ እህት ናት ማለት ነው። 他是我的ሹሹ እርሱ የኔ አጎት ነው ያ በአባት ሳይድ ማለት ነው። እንዲሁም በእናት ሳይድ የእናት ወንድምና እህቶችን እንዲሁም በተለየ መልኩ ይጠራል። ያም የእናት ወንድሞችን የእናት ወንድም ታላቅ ወንድም ታናሽ ወንድም ሊሆን ይችላል። ምን ብለን እንጠራለን? ጂውጂዮ 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 የመጀመሪያው ጂው የሚለው አራተኛ ትሆናለህ። የእናት እህቶች ደግሞ እዚሁ ማለት እዚሁ ቻይና ሀገር በሚነገሩ እንትኖች ላይ በጣም የሆነ ማለት ኢንትረስቲንግ የሆነ ኮሬሌሽን ወይም እንደዚህ የሚገናኝ ነገር አለ። እሱንም ያንን ከነገርኳችሁ በኋላ እነግራችኋለሁ። አይ ማለት የእናት እህት ናት ወይም አክስት የእናት እህት ማለት ነው። አይ አይታችሁ ከሆነ እዚህ ቻይና ሀገር የማታውቁትን ለምሳሌ ሴቶችን በእድሜ ከናንተ ከፍ ያሉ ከሆኑ ለምሳሌ እድሜያቸው ወደ 45 50 አካባቢ የሚደርሱ ከሆኑ ለምሳሌ እነሱን አድሬስ ለማድረግ ከፈለጋችሁ አይ ጉጉ አትሉም። ጉጉ it's kind of weird I mean እንትን ምክንያቱም በብለድ ማትገናኙ ከሆናችሁ ጉጉ ብላችሁ አትጠሩም። ነገር ግን ቻይና ሀገር ከናንተ በእድሜ ከፍ ያሉ ሴቶችን ለምሳሌ የሆነ ይገዛ ቢፈልጉ ወይም መንገድ ለመጠየቅ ከሆነ ቢፈልጉ ኦር በምትኖሩበት ቦታ ወይም መኖሪያ ቦታ ላይ የሆነ በአጋጣሚ ማውራት ቢፈልጉ ምን ብላችሁ ነው የምታወሩ ማለት ነው? አይ ለወንዶቹ ምን ብለናል? ሹሹ ብለን እንጠራለን ለማናውቃቸው ሰዎች ማለት እንደዚሁ ለመቅረብ ከፈለግን ሹሹ ጀርፉ ጂንደ ሆሽጀን ዘመዘው አይ ባንግማን ኦኬ ወይም የሆነ ነገር አግዢኝ እንደማለት ነው። ሶ አይ በማለት ይጠቀማሉ። ይሄንን ይመስላል እንደዚህ ስለ ቤተሰብ ያዘጋጀሁት። እንደዚሁ በሚቀጥለው በሌሰን 7 ሌሎችን ሌሰኖችን እንግዲህ አዘጋጅቼ አገኛችኋለሁ። አይ ሆፕ ስለ ቤተሰብ እነዚህ ሙሉ ካያችሁ በቂ ነው ብዬ አስባለሁ። እስካሁን ስለተከታተላችሁ አመሰግናለሁ። በሌላ ሌሰን በክፍል 8 እስከምንገናኝ ደህና ሁኑ። ቻው